አሬይ ሜተድስ ኢን ጃቫስክሪፕት እነዚህ አሬይ ሜተድስ ኢን ጃቫስክሪፕት የሚባሉት ኦልሬዲ ቢውልቲን ፋንክሽኖች ወይም ቢውልቲን ሜተዶች ናቸው። ነገር ግን የተለያየ ፐርፐዝ ያላቸው ሜተዶች ናቸው ማለት ነው። ዛት ሚንስ በአሬይ ኢን ጃቫስክሪፕት የምንጠቀማቸው የተለያዩ ሜተዶች ለምሳሌ ፑሽ የሚባል ሜተድ አለ። ፖፕ፣ ሽፍት፣ አንሺፍት፣ ሶርት፣ ሪቨርስ፣ ኮንካት፣ ስላይስ፣ ስፕሊስ፣ ኢንደክስ ኦፍ ኤንክሎድስ ሌሎችም እጅግ በጣም ብዙ አሬይ ሜተዶች አሉ ኢን ጃቫስክሪፕት የምንጠቀማቸው። እስኪ እያንዳንዱን ዴፊኒሽን ዊዝ ኤግዛምፕል እንየው። ፎር ኤግዛምፕል ፑሽ አድስ ቱ ዘ ኢንድ ዛት ሚንስ አሬይ ፑሽ ዛት ኢዝ ኤክስ ቫሊዩ ይህ ሳይንታክስ ነው ማለት ነው። ስለዚህ የፑሽ ትልቁ ጥቅም ምንድን ነው? ሊስት ከተደረጉ ቫሊዎች በስተ መጨረሻ አንድ አዲስ ኤሌመንት መጨመር ስንፈልግ የምንጠቀመው ፋንክሽን ፑሽ ይባላል ማለት ነው። ሳይንታክሱ ይሄንን ይመስላል። ኤንድ ፖፕ ደግሞ ሪሙቭስ ላስት ኢለመንት ነው። የመጨረሻውን ቫሊዩ ወይም ኢለመንት ሪሙቭ ወይም ዲሌት ማድረግ ስንፈልግ የምንጠቀመው የአሬይ ሜተድ ኢን ጃቫስክሪፕት ፖፕ ይባላል። ሳይንታክሱ አሬይ ዶት ፖፕ ዘንድ በቅንፍ እንዘጋና መጨረሻው ሰሚኮለን እናደርጋለን። ሌላኛው ደግሞ ሽፍት ነው። ሽፍት ሪቨርስ ሪሙቭስ ፈርስት አይተም ነው። የመጀመሪያዋን አይተም ሪሙቭ ለማድረግ ስንፈልግ የምንጠቀመው የአሬይ ሜተድ ኢን ጃቫስክሪፕት ሽፍት ነው። ሳይንታክሱ ልክ እንደዚህ ይሆናል ማለት ነው። ዘን አንሺፍት አድስ ቱ ዘ ቢግኒንግ ዛት ሚንስ ሪቨርስ ቱ ሽፍት ነው። አድስ ቱ ዘ ቢግኒንግ ዘን ፎርሙላው ይሄን ይመስላል ማለት ነው። ስለዚህ አድ የምናደርጋቸውን ቫሊዎች አንዳንድ ፓራሜትር ይወስዳሉ። ነገር ግን ሪሙቭ ከሆነ ባዶ ነው የምናደርገው ማለት ነው። ዘን ሶርት አለ። እነዚህ አሬይ ኤሌመንቶችን አልፋቤቲካል ኦርደር ሶርት ማድረግ ስንፈልግ ወይም ሪቨርስ ማለት ነው ሶርት ማድረግ ስንፈልግ የምንጠቀመው የአሬይ ሜተድ ኢን ጃቫስክሪፕት አሬይ ዶት ሶርት ብለን ልክ በእንደዚህ አይነት መንገድ እንጽፋለን። ሌላኛው ሪቨርስ ነው። ሪቨርስ ማለት ኦርደራቸውን ለማቃየር ለምሳሌ ከመጀመሪያው እስከ መጨረሻው ልክ ይህን ሪቨርስ የሚለውን ኦርደር ልክ የአሬይ ሪቨርስ ሜተድ ከተጠቀምን ከኤስ ይጀምራል፣ ከኢ ይቀጥላል፣ ከኤስ ካር፣ ከኢ ከቪ ከኢ ካር እያለ እንደዚህ ሪቨርስ አድርጎ ያስቀምጥልናል ማለት ነው። ሶ እንዴት እንጽፋለን? ልክ እንደዚህ አሬይ ኤአርአር ዛት ሚንስ ኤአርአር ኢንዲኬትስ ዘ ኔም ኦፍ ዘ አሬይ ነው። እናንተ ዲፋይን ወይም ዲክላር የምታደርጉት አሬይ ልክ በዚህ ይቀያየራሉ ማለት ነው። ዘን ሪቨርስ የምትል ሜተድ አለች። እሱን ስንጠቀም ዳይሬክትሊ ሪቨርስ ያደርጋል። ሌላኛው ደግሞ ኮንካት ነው። ኮንካት ማለት ጆይንስ አን አሬይ ሁለት አሬዎችን ሁለት የተለያዩ አሬዎችን በአንድ አሬይ ኔም ዲስፕሌይ ለማድረግ ስንፈልግ የምንጠቀመው አሬይ ሜተድ አሬይ ኮንካት ነው። ሳይንታክሱ እንደዚህ ይሆናል። አሬይ ዋንን ከአሬይ ቱ ጋር አዳብለ ወይም ጆይን አድርጋ አውጣልኝ ለማለት ኤአርአር ዋን ዶት ኮንካት በቅንፍ ውስጥ ኤአርአር ቱ አድርገን እናወጣለን ማለት ነው። ሌላኛው ስላይስ ነው። ሪተርንስ ፓርት ኦፍ ኤኒ አሬይ ለምሳሌ 1000 አሬይ ኤሌመንቶች ቢኖሩት ከ500 እስከ 600 ያሉ ቫሊዎችን ብቻ ፒክ አድርገን ለማውጣት ስንፈልግ የምንጠቀመው የአሬይ ሜተድ ስላይስ ይባላል ማለት ነው። ሳይንታክሱ እንደዚህ ነው። ኤአርአር ዶት ስላይስ 1 2 3 እስኪ ማለት ከ1 እስከ 3 ያሉ አሬይ ኤሌመንቶችን ዲስፕሌይ አድርገህ አውጣልኝ ለማለት ስንፈልግ የምንጠቀመው የአሬይ ፋንክሽን ነው። ሌላኛው ስፕሊስ ነው። አድስ ኦር ሪሙቭስ አይተምስ። ስለዚህ ይህኛው ለመጨመር ወይ ደግሞ ሪሙቭ ለማድረግ የምንጠቀመው የአሬይ ሜተድ ነው። ሳይንታክሱ ይሄንን ይመስላል ማለት ነው። ኤንድ ኢንዴክስ ኦፍ አለ ዛት ሚንስ ፋይንድስ ፖዚሽን ኦፍ ቫሊዩ። ለምሳሌ ብዙ ኤሌመንቶች ቢኖሩ የምንፈልገውን ኤሌመንት ፒክ እናደርግና ከስንተኛው ኢንዴክስ ላይ ይገኛል የሚለውን ቫሊዩ ለማወቅ ስንፈልግ የምንጠቀመው የአሬይ ሜተድ ኢንዴክስ ኦፍ እንለዋለን ማለት ነው። ሌላኛው ኢንክሉድስ ነው። ዛት ሚንስ ቼክስ ኢፍ አይተም ኤግዚስት። ስለዚህ የሆነ አይተም ለምሳሌ ከ1 እስከ 1000 ያሉ ቁጥሮችን ሊስት አድርገን 500 አለ ወይስ የለም የሚለውን ሊስት ለማድረግ ቼክ ለማድረግ ስንፈልግ የምንጠቀመው የአሬይ ሜተድ ኢንክሉድስ እንለዋለን። ዘን ሳይንታክሱ በእንደዚህ አይነት መንገድ እንጽፋለን ማለት ነው። እነዚህ ብቻ አይደሉም አሬይ ሜተድስ ኢን ጃቫስክሪፕት የምንላቸው እጅግ በጣም ብዙ ናቸው። ከ20 እስከ 30 እንዲሁም ከዛ በላይ ይሆናሉ። ነገር ግን ፎርሙላቸው ኮመን ስለሆነ ወይም አይዲያው ከገባችሁ ሌሎችንም ለመስራት አንቸገርም ብዬ ስለገመትኩ በዋናነት ሪፒትድሊ የምንጠቀማቸውን እነዚህን አሬይ ሜተዶችን ሊስት አውት አድርጌ ያስቀምጬላችኋለሁ። እስኪ በቲዮሪ እንደዚህ ካየነው በተግባርስ ምን ይመስላል የሚለውን እንየው። ተከታተሉ።
ሶ ወደ ተግባሩ ስንመጣ ለምሳሌ ከዚህ ላይ ሊስት የሆኑ ኤሌመንቶች አሉ። ይችንም ብዙ እንድትሆንልኝ ከዚህ ጋር ላይ ልጨምራት ወይም ደግሞ አፕል የምትለዋ ትቅርና ልክ ኖርማሊ ይህንን ልጠቀመው ዘን ይሄንን ልጠቀም ዘን እስኪ ይህን ኤክስኪዩት ላድርገውና ይኸው እንደምታዩት እነዚህ ብቻ ናቸው ኤክስኪዩት የሚደረጉት። ዘን ፖፕ እያረጉ ፑሽ እያረጉ ስላይስ እያረጉ እስኪ እንያቸው እያንዳንዱን ማለት ነው። ዘን ከዚህ ጋር ላይ ስመጣ ለትምሳይ የመጀመሪያው ቫልዩ የሚሆነው ፖፕ ነው። ፖፕ ትልቁ ጥቅሙ ሪሙቭ ማድረግ ነው። ዛት ሚንስ ፖፕ እንልና ፖፕ ብዬ ሌትምሳይ ፍሩት ዶት ፖፕ ነው ምለው ፍሩት ዶት ፖፕ ላለው አሬኔም ስለሆነ ፍሩት ዶት ፖፕ ዘን ይችን ዋተር ሚሊዮን የምትለዋን ሪሙቭ ያደርጋታል ወይም ያስወግዳታል ማለት ነው። እንዴት? ይኸው እንደምታዩት ከዚህ ጋር ላይ ፖፕ ብቻ ነው ምለው ማለት ነው። ስለዚህ ፖፕ የመጨረሻውን ኤሌመንት ሪሙቭ ለማድረግ ስንፈልግ የምንጠቀመው የአሬ ሜተድ ፖፕ ይባላል ማለት ነው። ዘን ኢንሰርት ለማድረግስ ለምሳሌ ፑሽ እንልና ፑሽ ብለን አፕልን መጨመር ከፈለጉ አፕል እላለሁ። አፕል ብዬ አስቀምጣለሁ ማለት ነው። ስለዚህ አፕል ይኸው እንደምታዩት ከመጨረሻው ላይ አድ ተደርጎ ኤክስኪዩት ይደረጋል ወይም ደግሞ ዲስፕሌይ ይሆናል ማለት ነው። ልክ እንደዚህ ሶ አሬን ፑሽ አይተናል። ዘን ለምሳሌ ሽፍት ስንፈልግስ ሽፍት ስፈልግ ሽፍት ማለት ሪሙቭ ነው። ምንም አይነት ቫሊዩ አይወስድም። የመጀመሪያውን ቫሊዩ ያጠፋል ማለት ነው። ባናናን ነው ሪሙቭ የሚያደርጋት። ሶ ይኸው ከዚህ ጋር ላይ እንደምታዩት ባናና የሚለው ሊስት የለም ማለት ነው። ዘን ለመጨመር ስፈልግስ አንሽፍትልና ከዚህ ጋር ላይ ከመጀመሪያው ላይ አንሽፍትልና ዘን ሌት ምሳይ አፕል እላለሁ። ዘን አፕልን ከየት ያስገባዋል? ከመጀመሪያው ቫሊዩ ላይ ያስቀምጥልኛል ማለት ነው። ይሄው ከዚህ ጋር ላይ አፕል የሚል ቫሊዩ ያወጣል። ሶ ሽፍትን አይተናል፣ አንሽፍትን አይተናል፣ ፖፕን አይተናል፣ ፑሽ አይተናል። እስኪ እነዚህን ደግሞ ሶርት እናርጋቸው። ሶርት ወይም በአልፋቤቲካል ኦርደር እናስቀምጣቸውና ፍሩትስ ዶት ዶት ሶርት ብለን እናስቀምጥ። ሶርት እንልና የአሬውን ሶርት አድርጎ ያስቀምጥልናል። አሁን ከዚህ ጋር ላይ አንሽፍት ስንል አፕል ነው፣ ባናና፣ ኦሬንጅ። እስኪ አሬንጅመንቱን እንየው እንዴት ዲስፕሌይ ያደርገዋል የሚለውን ማለት ነው። ይኸው እንደምታዩት እዚህ ጋር ላይ አፕል፣ ባናና፣ ኦኔን፣ ኦሬንጅ አክቹዋሊ አፕል፣ ባናና፣ ኦሬንጅ፣ ኦኔን፣ ዋተር የሚለውን እነዚህ አልፋቤቲካል ኦርደር ስለተቀመጡ ስለዚህ ይችኛዋን ምን አደርጋለሁ? ሌት ሚሰይ ሽፍት ልበልና አይሚን ፖፕ ልበልና አይሚን ፑሽ ነው ምለው። ፑሽ ማለት ከመጨረሻ ላይ አፕልን ጨምርልኝ ነው ምለው። እስኪ ይህኛውን ኮመንት አድርጌው ልቆይ። ይህኛውን ኮመንት አድርጌው ልቆይ እና አውትፑቱ ምን ይመስላል እንየው። አፕል እንደምታዩት ከመጨረሻው ነው የተቀመጠው። ነገር ግን እዚች ጋር ላይ ሶርት አድርግ ስለው ሶርት አድርግልኝ ወይም ኦርደር አድርግልኝ ስለው እንዴት ይሆናል? እስኪ እንየው። ይሄው አፕልን ከመጀመሪያ ያመጣና በአልፋቤቲካል ኦርደር ያስቀምጥልኛል። ስለዚህ የሶርት ትልቁ ጥቅሙ በአሬ ምንድን ነው? የአሬ ኤሌመንቶችን አልፋቤቲካል ኦርደር ሶርት አድርጎ ለማስቀመጥ እንጠቀመዋለን ማለት ነው። ሶ ሌሎቹ ደግሞ ምንድን ነው የምንጠቀመው? ሶርት አለን ኮንካትኔት ለማድረግ ለምሳሌ ሁለት አሬ ፍሪቷን እና ፍሪቱ ብለን ሁለቱን ሊስት ለማድረግ ከፈለግን ሁለቶችን ሊስት አድርገን ለምሳሌ ሌላ ደግሞ ሌት ፍሩት ቱ እንበለው እነዚህ ጋር ላይ which is equal to new array እንላለን። ከዚህ ጋር ላይ ቫልዩዎችን ሊስት እናደርግ። ለምሳሌ ባናና፣ ኦሬንጅ፣ ኦኔን ይላል። ሌት ምሳይ ሌመን ሌላም አንድ ልጨምር። ሌት ምሳይ ካሮት ኤንድ ሌላም መጨመር እችላለሁ። ሁሉንም እዚህ ጋር ላይ ሊስት ማድረግ እንችላለን ማለት ነው። የፈለግነውን ያክል ሌት ምሳይ ኤግ እዚህ ላይ እንበልና ሰሚኮለን ላድርግ ማለት ነው። ዘን ሁለቶችን ኮንካትኔት ለማድረግ ወይም በአንድ ላይ ዲስፕሌይ እንዲያደርግልኝ ከፈለኩኝ ምን አደርጋለሁ? ፍሪቷን ዶት ኮንካትኔት ነው። ኮንካት እላለሁ። ኮንካት እልና በቅንፍ ውስጥ የማስገባው ምንድን ነው? ፍሩቱን ይሆናል ማለት ነው። እዚህ ጋር ላይ ፍሩቱ ብዬ ጽፋለሁ። ስለዚህ ሁለቱ በአንድ ላይ ምን ይሆናሉ ማለት ነው? ዲስፕሌይ ይደረጋሉ ማለት ነው። ዘን ወይም ደግሞ ከዚች ጋር ላይ ይችን ወስድና እንደዚች አድርጌ ከዚች ጋር ምን አስቀምጣለሁ? ይችን
በእንደዚህ አይነት መንገድ ማስቀመጥ እችላለሁ ማለት ነው፣ ወይም ኤክስኪዩት ማድረግ እችላለሁኝ። ዘን ኦኬ ይችኛዋ ምንድነች? ዘን ከዚህ ጋር ላይ ሌት ሚሰይ ባር ልና ባር ሁለቱንም በአንድ ላይ ሆልድ እንዲያደርግልኝ ሌት ሚሰይ ፍሪዩት እላለሁ። ፍሪዩት which is equal to እልና ዘን ፍሪዩት ዶት አይ ሚን ፍሪዩት ዋን ዶት ኮንካት ፍሪዩት ቱ እላለሁ። ዘን ከዚህ ጋር ላይ ሪፒት አድርጎ ያወጣል ማለት ነው። ራይት ክሊክ አድርጎ ይኸው ከዚህ ላይ በአንድ ሁለቱንም ኤክስኪዩት ያደርጋል ማለት ነው። ስለዚህ የኮንካትኔሽን አሬይ ኮንካት ትልቁ ጥቅሙ ይሄንን ይመስላል ማለት ነው። ኦኬ አሁን ደግሞ ስላይስን እናያለን። ስላይስን ለማየት እነዚህ አስፈላጊዎች አይደሉም። ይህንንም እዚህ ጋር ወስጄ ኮምፓይል ላድርገውና ኮንካትኔት ላድርገውና ምክንያቱም በአንድ አሬ ውስጥ ሆልድ አደርጋቸዋለሁ ወይም አያይዛቸዋለሁ። ይህንም እዚሁ ላጥፋ። ዘን ይህም ሪፒትድሊ ስለማያስፈልገኝ እዚህ ጋር ላይ ላጥፋውና ስላይስ ማለት የሆነ ሴክሽኑን ለማውጣት ነው። ለምሳሌ 1000 ቫልዩ ቢኖረኝ ከ100 እስከ 500 ያሉ ቫልዩዎችን ሊስት አድርጌ ለማውጣት ስፈልግ የምጠቀመው ቫልዩ ይሆናል። ዘን ለምሳሌ ፍሪዩት እንደዚህ አድርጌ ፍሪዩት ይህኛውን አሁን ለምሳሌ ከኢንዴክስ 2 ሌት ሚ ሴይ 0 1 2 ከኤግ 2 3 4 5 እስከ 5 ድረስ ያሉትን ዲስፕሌይ ለማድረግ ስፈልግ ስላይስ ልና ቅንፍ ዘን 2 ኮማ 5 እላለሁ፣ እዘጋለሁ ማለት ነው። እዘጋለሁ። ዘን እስኪ ኤክስኪዩት ላድርገው። ይኸው እንደምታዩት ኤግ፣ ባናና፣ ኦሬንጅ የሚሉ ዲስፕሌይ ያደርግልናል ማለት ነው። ኤግ፣ ባናና፣ ኦሬንጅ የሚሉትን ዲስፕሌይ ያደርግልናል። ስለዚህ ትልቁ ጥቅሙ ምንድን ነው? የሆነ ሴክሽኖችን ቆርጦ ለማውጣት የምንጠቀምበት የአሬይ ሜተድ ይሆናሉ ማለት ነው። ስለዚህ የተወሰኑትን አሬይ ሜተዶችን ያየናቸው ይህንን ይመስላል።